ያንን ሁሉ ጊዜ ምንም ትዝ ያላልኩህ ፍቅር ስትጥልህ ዛሬ ታወስኩህ ዘርት ያበቀልከኝ በቀሎ መሰልኩ እያለች ነው ሄርሜላ ዛሬ ማለት ነው። በጣም ነው የሚያስከፋ ብዙ ደማጉ ቶሎ በይኔ ካያም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አይከፈልበትም። ይሄን ቪዲዮ የምትመለከቱ ሰብስክራይብ ብታደርጉኝ እስካሁን 3 ያልፍ ነበር ማለት ነው እና ማለት ነው ድምጽሽ አይሰማም እያላችሁ ነበር። ድምጽ አይሰማም እንዴት እንደው አላውቅም፣ ግን ጮህ ብዬ ነው ያወራሁ ያለሁት አሁን እንኳን እና ለማንኛውም ማለት ነው ዛሬ አብርሽ አያችሁት? ሱብሃንአላህ ምን አይነቱ ልጅ ነው ባላ። ወዴት ነው የሚሄደው? እነዚህ ሰዎች ለምንድን ነው ከህይወታቸው የማያወጡት ነው የምለው። ማን ነው ባጣ ቆይኝ የሚሆኑት? ሩታ ጋር ሲጣላ ወደ ሄርሜላ ጋር ሲጣላ ወደ ፍቅር፣ ሁለታቸውንም አልፈልግም ብሎ በአንድ ያበቱ ባለፈው ሁላችሁንም ሄርሜላንም መጨረሻውን አዋርዷት የለም እንደ ፍቅርሽ በዛብኝ፣ ሰላም አልሰጠሽኝም፣ በቃኝ፣ አልፈልግም፣ ውጭ ላይ ከህይወቴ ብሎ አባሯ ሲያበቃ ፍቅርና ሩታ ተመካክረው በሰሩት ድራማ ሁለታቸውም እንደዛ እንዲያደርጉት ስለሚያውቅ እነሱን ለመበቀል ደግሞ ወደ ሄርሜላ ዛሬ ገተት እያለ መጣ። ምን አበጋዝ ነው እናንተ? እና ዛሬ ሄርሜላ አስደስተኛለች። እስከ መጨረሻው ውሳኔዋን ብትወስን ጥሩ ነበር። የምር ሶስታቸውም የራሳቸው ውሳኔ ቢወስኑ አብርሽ ማለት በአሁኑ ሰዓት ለማንም አይጠቅምም፣ ለማንኛቸውም አይሆንም። እንደ መረዳት አይችሉም። እንደነዚህ ሰዎች ምን ሆነው ነው? እኛ ውጭ ሆነን እንኳ ራሱ እኛ በእነሱ ቦታ ብንሆን ማንኛችንም አብርሽን አንፈልግም። እውነት ለመናገር በዚህ ሁኔታ እስኪ እንዲሁ ተመልካቾች ፍረዱ እናንተ ማለት ነውና የእናንተ ባል አሁን እንዲ አብርሽ ቢሆን ሶስት ሴት አሰልፎ ቁጭ አድርጎ እና አንቺ ስትቆጭ ወደ አንዱ፣ አንቺ እሷ ስትቆጣ ወደ አንቺ፣ ያቺ ስትቆጣ ወደዛ የሚሄድ ሰው አሁን ይሄ ሰው ነው ብላችሁ ታምናላችሁ? የምን ያረጋል? ይህ እኮ እንኳን በተከፋችሁ ሰዓትና በተደሰታችሁ ሰዓት እንኳን ራሱ ያችኛይቱ ከጠራችሁ ትቷችሁ የሚሄድ ሰው ማለት ነው። እንኳን የሰው ላይ ማለት ያኔ እውነተኛ የሚወዳችሁ ሰው ስትከፉም ስትደሰቱም በእያንዳንዷ ሁኔታ ከጎናችሁ የሚሆን ማለት ነው። አብርሽ ማለት ደግሞ እንኳን ተከፍታችሁ እንኳን ወርቃችሁ አይቷችሁ እንዲሁም በቃ ደስታችሁን ራሱ በጥሩ አጣጥማችሁ የማታሳልፉበት ነገር ነው። እንዳልኳቸው አሁን ከፍቅር ጋር ወይ ደግሞ ከሩታ ጋር ሆኖ ሄርሜላ በትመጣ እናንተን ትቶ ወደዛ መሄድ ማለት ነው። እና ሴቶቹ ለምንድን ነው የማይረዱት? ምን ነው አብርሽ ውጭ ሌላ ህይወት የለም አሉ። ባለፈው አብርሽ ነበር የደነዘዘው ታሟል የተባለው፣ ግን እሱ ሳይሆን የታመመው እነሱ ሴቶቹ ናቸው የታመሙትና ሁላቸውም ቆፍጠን ሊሉ ይገባቸዋል። ይሄ ሰው ሩታ እንዳለችው ዛሬ እውነትም ለሄርሜላ ለእኛ ብቻ ሳይሆን ሄርሜላም እንዲገባት ነው። ተመልካቾች እንደፈረስ አትሆኑ ይግባችሁ ብለው እኛን እየፈረዱብን ነበርና እኛ በገባን ልክ እንግዲህ ለሁላቸውም እንደማይጠቅም ነው የምናውቀው። ሩታን ብትወኝ ልጅ አንድ ልጅ ነው ያለሽ፣ አባቱ ነው ከጎን ሆኖ እንደሚያሳድግ እናምናለን። በዚህ በኩል ልጁን አይክድም። ግን ደግሞ አንቺ ፍቅሩ ስላልወጣልሽ ነው እንደዚህ እንትን እያልሻለሽው ክብርሽን እንትን እያልሽ። አሁን እንኳን ከፍቅር ጋር ሆኖ እናንተን ትቶ ፍቅርና ስትለው ሲሄድ እያየሽው ይሁን ሁሉ አምነሽ ልመልስህ እያልሽው ነገ ሌላ ከፍቅርስ ውጭ ሌላ ሰው ብመጣ እንደማይከደሽ በምን እርግጠኛ ነሽ? ገባሽ? ይህን አንዲ የሰው እኮ ይቅር ስትዩ ይቅርታውንም ሲያምን አንቺ የሆንሽለት ነገር ሲገባው ነው። ይሄ ሰው እኮ የምትሆኑለት ነገር ሁሉ አይገባውም። የምትሆኝለት ነገር ቢገባው የትናንት ነው ፈተናሽ ራሱ ይበቃው ነበር። ግን ደግሞ የወንድ ልጅ አንድ ጊዜ ልቡ ከተበላሸ እኛ ምንም አይነት ነገር ተደፍተን ብናለቀስ አይፈልጉም። እንደውም እነሱን ማለት ነው በመራቅ ነው መበቀል ያለብን። እንዲህ አይነት ሰው የእውነት ፍላጎቱ ካለው ላንቺ እስኪ ሶስታችሁም ከሱ ራቁ፣ የራሳችሁን ህይወት እስኪ ምሩ። የዛኔ ነው እናንተ ጋር ሊመጣ የሚችለውና እንደያችሁት አሁን ዛሬ ባለፈው ሄርሜላን አይንሽን ላፈር ብሏት ነበር አይደል እንዴ? አሁን እናንተ ስታስከፉትና እናንተ ከጎኑ ስትርቁ እንደዛ ስታደርጉት ያኔ ሩታም ተንኮለኛ እንደሆነ ነው የወሰደው። ፍቅርም ደግሞ አምኗት እንደዛ ስለከዳዩ ተናዷል። ግን አሁንም እና ቢሉት ወደ እነሱም ይሄዳል እና ሩታንም ዛሬ እያንቋሸሻት ነበር። የምር ሰምታችሁ ከሆነ እንደምወድሽ ነው እንዲያክት የምታደርጊው፣ እንደማፈቅርሽ ነው እንደምታምኚው ሲላል እና ታዲያ ሳይፈቅራት ነው እንዲ ልጅ ሁሉ የወለደላት? ወላሂ ወንድ ልጅ ማለት እኮ የበላውን የሚክድ ከሀዲ እኮ ነው። ሴት ላይ ነው ከይደሁም ከይዳ የሚባለው። ግን አሁን እነሱ ራሱ ከሀዲ ናቸው። የምር ነው የምላችሁ። እና አቅፎት የኖረውን ገላ ብዙ ነገር የሆነላትን ብዙ ነገር የሆነውን ዛሬ ላይ እንደማፈቅርሽ ነው እንዴ እምታምነው ይላል። እንዴ ሳይፈቅራት ነው እንደ ይሄን ሁሉ የኖረው። ማንወደው ሰው እንኳን ይሄን ሁሉ አመት ለምን አንድ ቀን አይሆንም? ይደብራል እኮ። ምን ይዞት ነው ከሷ ጋር ታዲያ የኖረው? መሄዱን ያቀበት የለ እንዴ? ስለወደዳት ስላፈቀራት በሰዓቱ
ነው እሷ ጋር ይኖረውና እንደዚህ ተብሎ የሰው ላይ ሞራን አይነካም። ቢገባው ኖሮ ግን የሰው ህመም አይገባውም ልጁና እንዲህ ያለ ሰው ደግሞ ንቃችሁ ብተውት ብዬ ነው የማስበውና ቢቀርባችሁ ከዚህ ውስጥ ቢቀርባችሁ ብተውት ምን ችግር አለ እንዴ? የሰው ላይ ከአንድ ሰው ጋር ብቻ ነው እንዴ ይሁን ይኖር የተባለው? ምናልባትም እኮ ምክንያት ይሆናል እና ሴት ላይ ጠንካራ ስትሆን ቆፍጠን ስትል ነው ብዙ ወንዶች የምር ነው የምላችሁ እንደዚህ አድርጓችሁ ደግሞ እናንተ ከሱ ብትርቁ የተሻለ ህይወት እንጂ የሚኖራችሁ የባሰ ህይወት አይደለም። እና ብዙ ህይወትን እንደዚህ አውቃለሁ። እንደዚህ ብዙ ሴቶች የምታቀርበው ምግብ አይጥመው፣ ለብሰው ልብስ አይመቸው፣ የምትሆንለት ነሱ አይገባው፣ ስንት ወንዶች ማለት ነው ልጅ ይዛ እንኳ እሱ ላይ እንደተሸከመ ሳይገባው ረግጧት ትቷት ይሄዳል። ግን ያቺ ሴትዮ እሱን ከመከተል ይልቅ ነው በቀኝ ካሁን በኋላ ብላ ራሷን አሸንፋ ልጇን ብቻዋን አሳድጋ የራሷን ነገር ከፍታ በየራሷ ቢዝነስ ላይ ጥሩ ደረጃ ደርሳ ልጇን አሳድጋ ራሷን ጠብቃ በቃ ጥሩ ደረጃ ላይ ሆና እሱ ደግሞ ሲጃጃል እንትናን መስሎ ተመልሶ ይመጣል። እና ብዙ ወንዶችን የምንበቀላቸው በአላማ በስኬት በቃ ከነሱ ርቀን ራሳችንን በማሸነፍ ከህልማችንን እንትን በማለት ነው እንጂ ዛሬም ነገም እየመጣ ነው ወንድ ላይ በህደበት ብናሳድደው እሱኛን ሊወደን አይችልም። እና ሩታ ያደረገችው ነገር ልክ አይደለም። አብርሽም በዚህ መልኩ ወደ እሱ ህይወት ልታመጣው አትችልም። ገባችሁ? ሄርሜላም ደግሞ ፍቅር የለውም፣ ዝም ብሎ ነው የሚያዘበዝበው። ፍቅር ቢኖረው ኑሮ መሄድ ይችል ነበር ባለፈው። ገባችሁ አይደለም? እኔ ምንም አልገባኝና ዞሮ አብርሽ ለእነዚህ 3 ሰው አይጠቅምም። ግን በዚሁ ሁኔታ እስከመቼ እንደሆነ አላቅም እንደዚህ የሚቀጥለው። ሄርሜላ ለመመኑ ለዛሬ ትሄድ እንጂ ሊወልድ አድርጎ ወይ ደግሞ ሀቤቷ ሄዶ እንዴት ነው ሀላት ተመልሳ ነው የምትመጣውና እመኑኝ ለትንሽ ቀን ወይ ከሄርሜላ ጋር ይሆናል በቃ። ብዙ ተመልካቾች ደግሞ እኔ ስለ እነሱ ጉዳይ አይመለከተኝም እያላችሁ እያሰቃችሁ ነበር። እኛም አይመለከተንም መመልከት ሳይሆን እንዲሁ በምናየው ነገር የሴቶቹ ሁኔታ እያናደደን ነውና ሴት ሲባል ሁላችንም ሴት ስለሆነ ያው በዛ ላይ ደግሞ እንግዲህ የሚለቀቅ ቪዲዮ ሀሳብ አስተያየት ስጡኝ ብለው ስለሆነ እስኪ እንግዲህ ከእያንዳንዳቸው ውሳኔ እንስጣቸው ብለን ነው ነገሩ። ህይወታችን በራሳችን ካልተማርነ ሰው ነግሮና ልንማር አንችልም እኛ የሰው ልጆች ማለት ነው። ሁላችንንም መልካም ነገር ይግጠመና። ይህን ቪዲዮ የምትመለከቱት ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።